شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. بسم الله الرحمن الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان بلغ الله تبارك وتعالى. يا رمضان ትሩፋት ብልጫነት ከሚያሳዩ ነገሮች መሃል አንዱ ሸህሩ ረመዳን الذي أنزل فيه القرآن ቁርአን በርሱ የወረደበት ወር ነው ብሏል አላህ። የቁርአንን ክብር ከሚያሳዩ ነገሮች አንዱ ቁርአን በወሮች ሁሉ አለቃ በረመዳን ወር መውረዱን። የረመዳንን ክብር ከሚያሳዩ ነገሮችም ቁርአን በረመዳን ወር መውረዱን። ሁለቱም የተከበሩ ናቸው። ቁርአንም የተከበረ ነው፣ ረመዳንም የተከበረ ነው። አንዱ የሌላኛውን ክብር ይበልጥ ግልጽ የሚያደርገን። ለዚህም ጾምና ቁርአን የተያያዙ ሆነዋል። ነብዩ ሰለላሁ ዐለይሂ ወሰለም ጾምና ቁርአን አላህ ዘንድ ያማልዳሉ፣ ያስታርቃሉ። ጾም ያ ረብ ምግብና መጠጥ ከልክየዋለሁ ታርቀው ይላል። ቁርአንም እንቅልፍ ከልክየዋለሁ ታርቀው ይላል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሸህሩ ረመዳን الذي أنزل فيه القرآن ብሎ ማለት ቁርአን መውረድ የጀመረበት ወር ነው ረመዳን እንደማለት። ወይም ደግሞ የሱን ትሩፋት ለመግለጽ ቁርአን የወረደለት ወር ነው ማለት ነው። ረመዳን እንደ ጨረቃ አቆጣጠር 9ኛው ወር ነው። ረመዳን የተባለበት ምክንያቱ ምንድነው? የተለያዩ ሐሳቦች አስተያየቶች አሉ። ረመዳን የተባለው ከጾም ጋር በተያያዘ ነው። ሰዎች ከጠም ብዛት የመጣ ውስጣቸው ሆዳቸው ስለሚቃጠል ነው ተብሏል። ረምዳ ማለት ኃይለኛ ሙቀት ማለት ነው ከአረብኛ አንፃር። ሶላቱል አዋቢና ሒነ ተርሚዱ አልፊሳል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ኃይለኛ ሙቀት በአረብኛ ረመድ ይባላል። ስለዚህ ረመዳን ማለት ሰዎች በመጾማቸው ምክንያት ከጠም ብዛት የመጣ ሆዳቸው የሚቃጠልበት ወር ማለት ነው ተብሏል። ሌላ ረመዳን ማለት لأنه يرمض الذنوب ወንጀልን ስለሚያቃጥል ነው ረመዳን የተባለውም ተብሏል። ጾመኞች በአግባቡ ከጾሙ የረመዳን ወር ወንጀላቸውን አቃጥሎ አጥቦ ያስወግዳል። ብረት ቀጥቃጭ ማስተካከል የሚፈልገውን ብረት በእሳት ሲያቃጥለው ብረቱ ተጠርጎ እንደሚሄደው ሁሉ የብረቱ ቆሻሻ ተጠርጎ እንደሚሄደውና እንደሚስተካከለው ሁሉ ጾመኞችም የአላህ ባሮችም በአግባቡ ከጾሙ ለአላህ ብለው መራባቸው፣ መጠማታቸው፣ ውስጣቸው መቃጠሉ፣ መጠማቱ ወንጀላቸው ታጥቦ እንዲወገድ ስለሚያደርግ ነው ተብሏል። ይህ ወር የጾም ወር ቁርአን ላይ ረመዳን ተብሏል። ነቢይ በበርካታ አሐዲሶች ረመዳን ብለውታል። ሆኖም ሳለ አንዳንድ ደካማ የሆኑ ضعيف የሆኑ ሐዲሶች ላይ لا تقولوا رمضان فإن رمضان اسم من أسماء الله ولكن قولوا شهر رمضان የሚል ዘገባ አለ። ولكن ضعيف
ረመዳን አትበሉ፣ ሻህር ረመዳን በሉ፣ ረመዳን የአላህ ስም ነውና የሚል ዘገባ አለ። ነገር ግን ضعيف ነው። ትክክለኛው ረመዳን ብሎ መጥራት ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም መን ሷመ ረመዳን ኢማናን ወህቲሳባ ብላ ረመዳንን የጾመ ብላ ቁርአን ላይ ሻህሩ ረመዳን الذي انزل فيه القرآن ተብላ። ነብዩ ሰለላሁ ዐለይሂ ወሰለም 9 አካባቢ ረመዳኖችን ጾመዋል። ፉቃሃዎች እንደጠቀሱት ከ9 ውስጥ 30 ቀን ሙሉ የነበረው አንዱ ብቻ ነው። ሌሎቹ በ29 ያለቁ ናቸው ያሉበት ሁኔታ አለ። ለምንድን ነው እንደዚህ የሆነው? ሰዎች ለኸይር ሥራ ካላቸው ጉጉት የመጣ ሁሌም 30 እንዲሞላ ሊፈልጉ ይችላሉ። ጎደሎ ሲሆን ሊሰማቸው ይችላል። ዋናው 30 29 መጾሙ ሳይሆን አላህ ሲያዘን ጀምሮ አላህ ሲያዘን ማቆሙ ነው። ይሄን በማወቅ ነቢዩ እንኳ ሁሉ የጾሟቸው ረመዳኖች 30 አልነበሩም፣ ብዙዎቹ በ29 የተጠናቀቁ ናቸው በሚል የአላህ ባሮች እንዲጽናኑ ነው ተብሏል። ሸህሩ ረመዳን الذي انزل فيه القرآن ቁርአን ለመጀመሪያ ጊዜ መውረድ የጀመረው በረመዳን ወር ነው። ለመጀመሪያ ጊዜ ወደ ነቢዩ ቁርአን መውረድ የጀመረውም በረመዳን ወር ነው። እንደዚሁ ደግሞ ከአላህ ዘንድ ወደ አለውሐል መሕፉዝ አንድ ላይ የወረደውም በረመዳን ወር ውስጥም ከረመዳን ውስጥም የረመዳን ሌሊቶች ቁንጮ የምትባለዋ ለይለቱል ቀድር ላይ ነው ቁርአን የወረደው። ኢና አንዘልናሁ ፊ ለይለቲ አልቀድር እንደሚለው አላህ ተባረከ ወተዓላ። ለምንድን ነው ቁርአን የወረደው? ቁርአን የወረደበት ዋነኛ ዓላማ ምክንያቱ ሁደን ሊናስ ወበይናትን ሚነል ሁዳ ወልፉርቃን ብላ ሁደን ሊናስ ለሰው ልጆች መመሪያ ይሆን ዘንድ ነው፣ የሂዳያ ሰበብ ይሆን ዘንድ ነው። እንደዚሁ የሰው ልጆች መልካምን ነገር ጥሩና መጥፎን ለይተው ያውቁበት ዘንድ ነው። ለሚያደርጉትና ለሚተዉት ነገር ሁሉ መረጃ የሆናቸው ዘንድ ነው ብላ እዘን ቁርአንን የያዘ ጥሩና መጥፎን ለይቶ ማወቅ የሚችልበት መመሪያ አለው ማለት ነው። አላህ ተባረከ ወተዓላ በቁርአን አማካኝነት ነው ሰዎችን ከጨለማ ያወጣው። ቁርአን ከመውረዱ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ከመላካቸው በፊት የነበሩ ሰዎች ጥሩና መጥፎን ሚገባና ማይገባን ለይተው አያውቁም ነበር። አባት እናቶቻችን በዚህ ሲሄዱ አይተናል፣ እኛም በዚህ እንሄዳለን ነበር የሚሉት። እና ወጀድና አባአና ዐላ ኡማ ነበር የሚሉት። የሆነ መንገድ ላይ እነሱን አግኝተናል በዛው ነው የምንሄደው ይሉ ነበር። አባት እናቶቻችን ያስያዙንን ሊያስለቅቀን መጣ ይሏቸው ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ቁርአን ንጹህ ከሆኑ ከሰው ልጆች አእምሮ ጋር የሚሄድ ነው፣ የሚጣረስ ነገር የለው። ማንኛውም ሰው አስተሳሰቡ አቅሉ ከቁርአን ጋር ከተጋጨበት አቅሉን ሊጠረጥረው ይገባል። ምክንያቱም ቁርአን የሚያዘው ቀጥ ያለን መንገድ እንድንከተል ነው፣ ግልጽ የሆነን አካሄድ እንድንሄድ ነው። ሸሪዓ ቁርአን የከለከለን ነገሮች በሙሉ ብናያቸው ገለልተኛ የሆነ ሰው በምንም አስተሳሰቡ ያልተበረዘና ያልተበላሸ ሰው እውነትም ይሄ መከልከል ያለበት ነው የሚለው። ቁርአን ያዘዛቸው ነገሮች በሙሉ አቅል ያለው ሰው አስተዋይ የሆነ ሰው እውነትም ይሄ የሚያስፈልግ ነው መታዘዝ ያለበት ነው ብሎ ይስማማል። ኢነላህ ያእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ የዒዙኩም። አላህ ተባረከ ወተዓላ ለዘመዶቻችሁ በጎ እንድትሆኑ ማንኛውንም ሥራ ስትሰሩ ይጠቅማል ብላችሁ እስከያዛችሁ ድረስ አሳምራችሁ ስትሰሩ ይወዳል፣ ያዛችኋል። ጸያፍን ንግግር፣ ጸያፍን ተግባር፣ ዝሙትን መሰል የሆኑ ወንጀሎችን ይከለከላል። የተኛውም አቅል ያለው ሰው፣ አደብ ያለው ሰው፣ ሐያ ያለው ሰው የሚያወግዘውን ነገር ቁርአን ያወግዛል የሚሉ ድንቅ የሆኑ መመሪያዎችን የያዘ የቁርአን አንቀጽ ኢዛ ወበይናት ሚነል ሁዳ ወልፉርቃን ሁደን ሊናስ ተብሏል። ለመላው የሰው ልጆች መመሪያ ተደርጎ ነው ቁርአን የወረደው። ሂዳያን የሚፈልግ በሙሉ፣ ሰላምን የሚፈልግ በሙሉ፣ በሁለቱም ዓለም ደስታን የሚፈልግ በሙሉ ከቁርአን ጋር ያለውን ግንኙነት ሊያስተካክል ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ወቅት የነበሩ ሰዎች በሽርክ የተጠቁ ሰዎች ነበሩ፣ በኩፍር የተጠቁ ሰዎች ነበሩ። በራሳቸው እጅ ያስተካከሉትን ድንጋይ የተከሉትን ድንጋይ የሚያመልኩ ሰዎች ነበሩ። ራሳቸው የወለዷቸው ልጆችን እስከነ ሕይወታቸው የሚቀብሩም ነበሩ። ጉልበት ያለው ጉልበት የሌለውን የሚበድልበት ማህበረሰብ ነበር።
ይሄን ሁሉ መጥፎ ስነ ምግባር ኋላ ቀርነትን ሙሉ በሙሉ ጠራርጎ ያስወገደው በጥቂት ዓመታት ውስጥ ቁርአን ኃይል አለው ውስጡ ንጹህ ለሆነ ሰው ማለት ነው። ከሱሐቦች መሃል አንዲትን አንቀጽ ብቻ ሰምቶ ህይወቱን የቀየረ ሰው አለ። አም ኹሊቁ ሚን ገይሪ ሸይኢን አም ሁም አልኻሊቁን የሚል አንቀጽን ሰምቶ እነዚህ ረሱል ተልኮላቸው ረሱሉም ተአምር ሳይቷቸው ሐቀኛ መሆኑን እያወቁ የሚሉት መቀበል አሻፈረኝ የሚሉት አም ኹሊቁ ሚን ገይሪ ሸይ ማንም ሳይፈጥራቸው በራሳቸው ጊዜ የተገኙ ይመስላቸዋል እንዴ? ያለ አንዳች ምክንያትስ የተፈጠሩ ይመስላቸዋል እንዴ? ይሄን አድርጉ ይሄን አታድርጉ ሳይባሉ ሊኖሩ አም ሁሙል ኻሊቁን ወይስ እነሱ ራሳቸው ናቸው ራሳቸውን የፈጠሩት የሚል ጥያቄ ያዘለን አንቀጽ ሲሰማ ልቡ ሊወልቅ ደርሷል። ወከዛልክ ሱረቱ ፉሲለትን መጀመሪያ አንቀጾችን ሲሰማ ከትልልቅ ከመካ አስቸጋሪ ሙሽሪኮች መሃል አንዱ ወደ ወገኖቹ በመሄድ የድግምተኞችን ድግምት ሰምቻለሁ፣ ግጥምም ሰምቻለሁ። ይሄ የድግምተኛ ንግግርም አይደለም የሰው ንግግርም አይደለም፣ ከላይ ፍሬው ያምራል ከስር ስሩ የጠለቀ ነው በማለት ቁርአንን አድንቋል። ኢዛ ሙስሊሞች ሆነን ላኢላሃ ኢለላህ እያለን ቆይተን ዘውትር ፋቲሓ የምንቀራ ሆነን ከቁርአን ጋር ያለን ግንኙነት ማያምር ከሆነ ቁርአንን የጉዞ ብርሃናችን ማናደርግ ከሆነ ብዙ የምናደርጋቸው ነገሮች አላህ ዘንድ የሚያስወቅሱን ይሆናል፣ ከሰው ጋር የሚያጋጩን ይሆናል። ሁሉም ለህይወቱ ቁርአንን መመሪያ ቢያደርግ ምድር ላይ በሰላም መኖር ይቻል ነበር። በደል የሚስፋፋው፣ ግፍ የሚስፋፋው፣ ዝምድና የሚቆረጠው የአላህ ሐቅ ለሌሎች ተስተላልፎ የሚሰጠውና ሽርክ ምድር ላይ የሚበዛው ቁርአንን ባለማወቃችን። ለመጀመሪያ አላህ ቁርአን ላይ በቀራ ላይ የከለከለው ሽርከን እዕቡዱ ረበኩም አለዚ ኸለቀኩም፣ አላህን ብቻ አምልኩ፣ እሱም ብቻ ተገዙ፣ ከእርሱ ውጭ ያሉን በሙሉ ተው ራቁ የሚል ረሱሉ ዓለይሂ ሰላቱ ወሰላም 13 ዓመት ለ10 ምናምን ዓመት ገደማ መካ ሲኖሩ ህዝቦቻቸውን ሲታገሉ የነበረው ተውሂድ ላይ ነበር። የሽርክን አስከፊነት ማስረዳት ላይ ነበር። ባለንበት ጊዜ ቁርአን ከመቀራቱ ጋር ቁርአን ትምህርት ቤቶች ከመብዛታቸው ጋር ብዙ ሰዎችን ሽርክ ያጠቃ ያለው የቁርአንን መልእክት ባለመረዳታችን ነው። እኛው ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ የሚለውን እንቀራለን። እኛው መልሰን በአላህ እናሻርካለን። ሰበቡ ከቁርአን ጋር ያለን ግንኙነት ከላይ ቃሉን ማንበብ ላይ ብቻ ስለተገደበ ነው። ቁርአን የወረደው ልንቀራው፣ ልናስተነትነው፣ ልናሐፍዘው፣ ትርጉሙን ልናቀው፣ ህጉን ልንተገብረው፣ ልንሰራበት፣ የህይወት መመሪያ ልናደርገው። ማንኛውም ቁርአን ላይ የታዘዘ ነገር ሁሉም ዳቅሙ ሊተገበር ይገባዋል። ማንኛውም ቁርአን ላይ የተከለከለን ነገር ሁሉም አልችልም ሳይል ዛሬ ነገ ሳይል ሊከለከል ይገባዋል። ቁርአን ላይ ሪባ ተከልክሏል። እያንዳንዱ ሙስሊም ሪባን መራቅ አለበት። ኸምር ተከልክሏል። እያንዳንዱ ሙስሊም ኸምርን መራቅ አለበት። ሽርክ ተከልክሏል። እያንዳንዱ ሙስሊም ሽርክን ትልቁንም ትንሹንም ድብቁንም ዛሂር የሆነውንም መራቅ መጠንቀቅ አለበት። ወንጀሎችን መራቅ ምንችለው ስናቅም፣ ወንጀል መሆኑን ያላወቀ ሰው ሊርቀው አይችልም። ብዙ ሰዎች ሽርክን ይጠላሉ፣ ነገር ግን ሽርክ ምንድነው ጠንቅቀው አያውቁም። ሽርክ ማለት ምን ማለት እንደሆነ ባለማወቃቸው የመጣ 5 ወቅት ሶላት በአግባቡ እየሰገዱ ሰደቃ እያበሉ ጠዋት ማታ ዚክር እያሉ ሽርክ ላይ ሊወድቁ ይችላል። ረሱሉ ዓለይሂ ሰላቱ ወሰላም ሽርክ ጥቁር ድንጋይ ላይ ጨለማ ላይ ከሚራመድ ጉንዳን ኮቴ የበለጠ ድብቅ ነው ብላ አኽፋ ሚን ደቢቢ ነምል ብላ። ጉንዳን መጥቶ ሲነክስ ነው የሚታወቀው። መጥቶ እስካነከሰ ድረስ ሰዎች ብዙ ጊዜ አያውቁትም፣ አያገኙትም። ጨለማ ላይ ሲሆን በተለይ እሱም ጨለማ ሆኖ ጥቁር ድንጋይ ላይ ሆኖ መጥቶ እስኪነክስ ድረስ ሰዎች አያውቁትም። ከዛ በላይ ሽርክ ድብቅ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከምንም በላይ ለኡመቴ የምፈራው ሽርክን ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አኽወፉ ማ አኻፉ ዐለይኩም፣ እናንተ ከምንም በላይ የምፈራላችሁ ሽርክን ነው ብላ። ለሶሐቦች ሽርክን ከፈሩ ከዛ በኋላ ያለውስ በተለይ ወደ ሽርክ በይፋ የሚጣሩ
ሽርክና ተውሂድን የሚያቀላቅሉ ሰዎች የበዙበት ዘመን ላይ የሚገኝ ሰው ይበልጥ ሽርክን ሊፈራ ይገባዋል። ከምንም በላይ ከድህነት፣ ከበሽታ፣ ከጦርነት በላይ ሽርክን ሊፈራ ይገባዋል። አንድን ነገር የፈራ ሰው በፍርሃቱ ልክ ይሸሻል፣ ይጠነቀቃል። ካልፈራ አንድ ሰው ሊሸሽ አይችልም። ሊፈራ የሚችለው ደግሞ ሲያቀው ነው። በንግግር ደረጃ ሽርክ ላይ ልንወድቅ እንችላለን። በተግባር ደረጃ ሽርክ ላይ ልንወድቅ እንችላለን። በሐሳብ በንያ ብቻ ሽርክ ላይ መውደቅ ሊኖር ይችላል። አንድ ሰው እየሰገደ በአላህ ሊያሻርክ ይችላል። ቁርአን እየቀራ በአላህ ሊያሻርክ ይችላል። ሰደቃ እየሰጠም በአላህ ሊያሻርክ ይችላል። ከምንም በላይ መፈራላችሁ ድብቁን ሽርክ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ድብቁ ሽርክ ሲሏቸው አንድ ሰው ሶላት እየሰገደ ሳለ ሰው እንዲያየለት ብሎ ሶላቱን ማሳመሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላት እየሰገደ ሳለ ሰው እንዲያየለት ብሎ ሶላትን ማሳመሩ ሽርክ ይባላል። ለቀብር የሚያርዱስ፣ ለጂኒ የሚያርዱስ፣ ከአላህ ውጭ ያሉ ደካማ የሆኑ መኽሉቆችን ከኛ ቅርብ ሆነው ሊረዱን የማይችሉ ሩቅ ያሉትን ድረስልኝ፣ ጠብቀኝ፣ ከጭንቅ አውጣኝ፣ ልጅ ስጠኝ፣ ዓፊያ ስጠኝ የሚሉ ከሆነ ይሄ ከኡሉሂያ አልፎ ሩቡብያ ላይም ጭምር ማሻረክ ይሆናል። ሁሉን ነገር ሰማዩን ምድርን የፈጠረው ያስገኘው እኛን የተሟላ ሰውነት ሰጥቶ ምድር ላይ ያስገኘን ምንበላው ምንጠጣውን ያሟላልን አላህ ብቻ ነው። ጤና ስጠኝ ልንለው የሚገባም እሱ ብቻ ነው። ዓፊያ ስጠኝ ልንለው፣ ልጅ ስጠኝ ልንለው የሚገባም እሱ ብቻ ነው። ልንምልበት የሚገባም እሱ ብቻ ነው። የተዕዚም የማላቅ መገለጫ የሚባሉ ነገሮች በሙሉ ለአላህ ነው ሊሆኑ የሚገባው። በየሶላቱ አተሕያቱ ሊላህ እያለን ክብር በሙሉ የክብር መገለጫ የሚባሉ ነገሮች በሙሉ ልቅና በሙሉ ለአላህ ነው እያለን መማል የአክብሮት መገለጫ ነው። ማንኛውም ሰው ሲምል በተራ ነገር አይምልም። እሱ በሚያከብረው ነገር ነው የሚምለው። እንዲህ አይነቱ አክብሮት የሚገባው ለአላህ ብቻ ነው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ውጪ ባለ አካል የማለ ከፍሯል ወይም አሻርኳል ብላ ከአላህ ውጪ ባለ አካል የማለ ከፍሯል ወይም አሻርኳል ብላ ለዛ ቁርአን ውስጥ ያሉ መመሪያዎችን አውቀን ልንጠብቃቸው፣ ቁርአን ውስጥ ያሉ መጥፎ አላህ የሚጠላቸው ነገሮችን ልንርቃቸው፣ ልንጠነቀቃቸው ይገባል። ከምንም በላይ አላህ ያስጠነቀቀን ያስፈራራን የከለከለን ሽርክን ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ ብሏል። በብዛት ቁርአን ያብራራውም ሽርክን ተውሂድን፣ አንዳንዴ ሽርክን በማስጠንቀቅ ሌላ ጊዜ የሙሽሪኮችን የከፋ መመለሻን በመግለጽ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ ወመእዋሁ ናር። በአላህ ያሻረከ አላህ ተባረከ ወተዓላ እርሱ ላይ ጀነትን እርም አድርጎበታል። የእሱ መግቢያው ጀሀነም ናት፣ እሳት ናት። ወማ ሊዛሊሚነ ሚን አንሳር። በአላህ ላሻረከ ራሱን ለበደለ አላህ ዘንድ ረዳት የለውም ብላ። እንዴት ነው መስጂድ ውስጥ ለሚሰግድ፣ ለሚጾም፣ ዝክር ለሚያደርግ፣ ቁርአን ለሚቀራ ሰው ሽርክ የሚሰጋለት? ነቢዩ ለሰሓቦቻቸው ሽርክ ሰግተዋል። ሽርክን ማይፈራ የሽርክ ጉዳይ ማያሰጋው የሽርክ ምንነት ያልገባው ሰው ብቻና ብቻ ነው። ለሰሓቦቻቸው ዓሸረቱል ሙበሸሪን እዛ ውስጥ አሉ። አቡበክር ስዲቅ አሉ፣ ዑመር አሉ፣ ዑስማን አሉ። ከመሆኑም ጋር ከምንም በላይ ምፈራላችሁ ሽርክን ነው፣ ትንሹን ሽርክ ነው ይሏቸው። በጣም ስለ ሽርክ ደጋግመው ከመናገራቸው የመጣም ያ ረሱላላህ ምን ይሻላል ብለዋቸው ዱዓ አስተምረዋቸዋል። ነቢዩ ከሽርክ መጠበቂያ ዱዓ ለሰሓቦቻቸው አስተምረዋል። ቁሉ አላሁመ ኢና ነዑዙ ቢከ አን ኑሽሪከ ቢከ ወነሕኑ ነዕለም ወነስተግፊሩከ ሊማ ላ ነዕለም በሉ ብለዋቸዋል። እያወቀን በአንተ ከማሻረክ አንተ ጠብቀን፣ ሳናቅ ላሻረክ ነው ይቅር በለን ብላችሁ ዱዓ አድርጉ ብለው ነቢዩ ለሰሓቦቻቸው አስተምረዋል። ኢብራሂም ዓለይሂ ሰላም አቡል አንቢያ ኢማሙል ሙወሒዲን ለተውሒድ ብለው ለእስላም ብለው ለዲን ብለው እሳት ላይ የተጣሉ ሰው ናቸው ዓለይሂ ሰላም። ለተውሒድ ብለው አላህን ለመታዘዝ ብለው ለዲናቸው ብለው ልጃቸውን ለማረድ አንገቱ ላይ ቢላዋ ያስቀመጡ ሰው ናቸው። ከመሆኑም ጋር ወጅኑብኒ ወበኒያ አን ነዕቡደል አስናም ይሉ ነበር። ጌታዬ ሆይ እኔንም ልጆቼንም ታቦት ከማምለክ በአንተ ከማሻረክ ጠብቀኝ ይሉ ነበር። እነዚህ ከአላህ ውጭ የሚመለኩ አማልክት ብዙዎችን አስተዋል፣ አጥምመዋል ይሉ ነበር። ከቀደምት ዑለሞች መሃል አንዱ ወመን ያእመኑል በላአ በዕደ አቢል አንቢያ ይሉ ነበር። የነቢያት አባት ኢብራሂም ሽርክን ከፈሩ ዱዓ ካደረጉ ከተጠነቀቁ
ከሳቸው ይልቅ እንደው ሰላም የሚሰማው እኔ ከሽርክ የነጻሁኝ የጠራሁኝ ነኝ የሚል ማን ነው ብላ እሳትን ከምንፈራው በላይ አውሬን ከምንፈራው በላይ ሽርክን ከፈራን ስለ ሽርክ ለማወቅ የምንችለውን ሁሉ እናደርጋለን። እንደ አላህ ከአላህ ውጭ ያለን የተኛውንም አካል የሚፈራ ሰው አሻርኳል። እንደ አላህ ወይም ከአላህ እኩል ከአላህ ውጭ ያለን አካል የሚወድ ሰው እሱ ያለኝን ሁሉ አደርጋለሁ፣ እሱ የከለከለኝን ሁሉ እከለከላለሁ ብሎ ከአላህ እኩል የሚያደርግ ሰው በአላህ ያሻርካል። ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ። ከሰዎች ውስጥም አንዳንድ ባላንጣዎችን ይዘው ልክ እንደ አላህ የሚወዷቸው ሰዎች አሉ፣ አንዳድ ለአላህ ብጤ የሚያደርጓቸው ሰዎች አሉ ብሏል። ሌላ ቁርአን ላይ በግልጽ ከተብራሩ ትልቅ ትኩረት ከተሰጣቸው ነጥቦች መሃል አንዱ የሆነውን የተውሂድን የሽርክን ጉዳይ ከቁርአን ልንማር ከሐዲስ ልንማር ይገባናል። ቁርአን የወደደውን ነገር አርጉ ያለንን ልናደርግ፣ ቁርአን ያስጠነቀቀንን ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ሥራ ጋር ያደለን፣ ረመዳናችንን ዒባዳችን ይቀበለን፣ ሀገራችንን አላህ ሰላም ያድርገልን፣ እርስ በርሳችን የምንዋደድ የምንረዳዳ የምንጠቃቀም አላህ ያደርገን። هذا والله أعلم. السلام عليكم ورحمة الله وبركاته. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله ولتكبروا الله على ما هداكم ولعلكم تشكرون. وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون.